ሰላም ሰላም ተወዳጆቼ እንዴት ናችሁልኝ? በያላችሁበት ሁሉ እግዚአብሔር ሰላም ብዝት ይበላችሁ። ሀይሚ ነኝ። እኔ እንጃ ዛሬ እኔ በጣም ነው የተናደድኩት። ዛሬ ደግሞ ከትናንትና በሀይሚና በብሩኬ ጉዳይ በጣም ነው የተናደድኩት። በእውነት ምን ልሁን እያለች ነው ሀይሚ። ግን በእውነት ነው የምላችሁ እንዴ እውነትም ከሀይሚ ውስጥ የወጣሁኝ ሀይሚ ነኝ ብላለች። እውነትም ያችኛዋ ሀይሚ ውስጥ ሌላ ሀይሚ ነበረች። እውነቷ ነው፣ ራሷ ናት ያለችው። ከሀይሚ ውስጥ የወጣሁኝ ሀይሚ ነኝ፣ ሌላ ሀይሚ ወጣች ማለት ነው እንጂ እሷ ራሷ አይደለችም። እንዴ ምን ማለት ነው? በዚህ ልክ ሰው መፈታተን እንዴ! ዳኒ ነው እንዴ የላከሽ? ዳኒ ነው የላከሽ ማለት ከዚህ በፊት ዳኒ መተህ ትታሰራለህ እያልሹ ነበረ፣ ብሩኬን ስትከላከዩ የነበረው ማለት ነው። አሁን ደግሞ አንቺን እንዲመታሽና ልጁ እንዲታሰር ነው የፈለግሽው? እንዴት ነው? አንቺን መቶ ወይ አንቺን የሆነ ነገር አድርጎ ልጁ የሆነ አይነት ፍርድ ተከትሎት በቃ ህይወቱ እንዲበላሽ ነው የፈለግሽው? እንደዛ አይነት ነገር እኮ ነው እንዲሆን እያረግሽ ያለሽው። በጣም እየተፈታተንሽ ነው ያለሽው። በእውነት አሁን እኛ እየፈረድንብሽ አይደለም፣ እየመከርንሽ ነው ያለ ነው። በእውነት ትክክለኛ ሁኔታ ላይ አይደለምሽም ያለሽው። ትክክለኛ ሁኔታ ላይ አይደለሽም። ቢያንስ አንድ ሁለት ቀን እስቲ ተረጋጊና የጽሞና ጊዜ ውሰጂ። የምትወስኛቸው ነገሮች በሙሉ ለኔክስ ለቀጣይ ህይወትሽ መስዋዕት የሚያስከፍሉሽ ነገር ናቸው። በእውነት ነው የምልሽ። ሰው ላይም ሰው ትሆኛለሽ። ሲቀጥል ያንቺም ህይወት ተበላሽቶ የልጁንም ህይወት እንዳታበላሽው ቢያንስ የሁለት ቀን የሶስት ቀን ቢያንስ ነው የምልሽ። እሱ የሁለት ቀን የሶስት ቀን ጥሞና ወስደሽ ነይ ባይነኝ እኔ። እንደገና የቲክቶክ ኮመንት አይተሽ ወይም ላይቭ ላይ ሲያወሩ ሰምተሽ እዚህ ዩቲዩብ ላይ እኛ ምን እናርግ ታዲያ? እዛ ቲክቶክ ላይ ነው መጨረስ ያለብሽ። ሲቀጥል ደግሞ ምንድን ነው ልልሽ የምፈልገው መጥፎ ኮመንት አየሽ፣ የእሱን ስጦታ መልሺ፣ ወርቅ የሰጠሽ ምናምን የሚባለውን ሰምተሽ መጥተሽ ያው እንትን ማለት ጀመርሽ እንዴ? ከዚህ ሁሉ ኮመንት የታየሽ እሱ ብቻ ነው እንዴ? ምን ነው እስከ ዛሬ ስትጣሉ እኛ ተታረቁ፣ ይቅርታ ተባባሉ፣ አንቺ ትብሽ አንተ ተብስ ተባባዩ ስንል ያ ሁሉ ሰው ህዝብ ሲጮ ይህንን ኮመንትስ አላየሹም ነበረ? ይህንንስ ጩኸት አልሰማሽም ነበር? የዚህ ጩኸት ብቻ ነው እንዴት ተሰማሽ? ሀይሚ ክፉን ነገር ነው የሚያሰማሽ? እኔ እንጃ። ይሄ ግን የዳኒ ሀሳብ አለበት ባይኔ። በቃ ሄደሽ ሰበቡኝበት ያላት ነው የሚመስለው ማለት ነው። ነገሮች ላይ ክፉ ነገር የሚያሰማሽ ነገር ከሆነ የሚያሳስብሽ ነገር ከሆነ ያው የዳኒ ሀሳብ የዳኒ መንፈስ ተጸናውቶሻል ማለት ነው አንቺ እንጂ የሰላም ሰው ሆነሽ ወይም ደግሞ እኔ እንጃ በጥሩ ሁኔታ በጥሩ አስተሳሰብ ላይ ሆነሽ ይሄን ሊመጣልሽ አይታሰብም። ለምን ጥሩ ኮመንትን ይዘሽ መተሽ ወይም ጥሩ ሀሳቦች የሚሰጥሽን ሀሳብ መተሽ ተታረቁ የሚል ማአት ቢሊየን ህዝብ አለ። ለምን የነሱን ሀሳብ ተቀብለሽስ ይቅርታ ለመጠየቅ አልፈለግሽም? የማአት ሰው ነው ያለው። እንደውም የእናንተ መጣላት ከሚፈልግ ይልቅ የእናንተ መታረቅ የሚፈልግ ሰው ነው የሚበዛው። መጥፎ ነገሩ ላይ ብቻ ለምን ታመዝኛለሽ? በቃ እኔ እየተረዳውሽ ያለሁት አሁን እንደው በቃ ሆን ብለሽ ብሩክን መጣያ ሰበብ ነው የምፈልጊው፣ ወይም ማዋሪያና የሆነ እሱን ያልሆነ ነገር ውስጥ መክተት። በቃ የሆነ ነገር አድርጎሽ እሱ እንዲታሰር ነገር ነው እየፈለግሽ ያለሽ። ምክንያቱም የዛሬ ሁኔታሽ ያንን ነው የሚያመላክተው። በቃ በግድ ካልመታኸኝ እጁን ይዘሽ እኮ እንዲመታሽ ማድረግ ነው የቀረሽ። በእውነት እንዴ ምን ማለት ነው? ያ ሁሉ በቃ ሰተሹ እኮ ካልፈለግሽው ስጦታ ሰተሹ መመለስ ትችያለሽ። በቃ መመለስ ትችያለሽ። ያ ሁሉ ወሬ ማብዛት በግድ ዝም ሲልሽ ራሱ ዝም ብለሽ ታወሪያለሽ፣ ትጠጊዋለሽ። ምን ማለት ነው? በግድ ምታኝ፣ በግድ ሰበብ ልሆንብህ። ኧረ ሼም ነው፣ ይደብራል በእውነት። እኔ ካንቺ ይሄንን ዝቅ ማለት አልጠብቅም ነበረ። ወርደሽ ነው የታየሽኝ፣ ካሰብኩሽ በታች። በእውነትም ልክ ነሽ። ከሀይሚ ውስጥ የወጣች ሌላኛው ሀይሚ ናት። ይቺ ቤተሰቦች ሌላኛው ሀይሚ ናት። በእውነት ራሷ ናት ያለችው። እንዴ እኔ ረበስማ እኔ ግራኔ የገባኝ በእውነት። እንደገና ስጦታ የመመለስሽ ካልፈለሽ እኮ ስጦታን መመለስሽ በቃ መብትሽ ነው እንዴ። ማንም ሰው እኮ እሱ አክብሮሽ ነው በሰዓቱ የሰጠሽ። ፍቅርን በስጦታ መለወጥ ፈልጉ። አሁን አንቺ እየተናገርሽ ያለሽው ግን ዛሬ እኔ በስጦታ ምደለል አይነት ሰው አይደለሁም። እኔ የማንም ምናምንቴ የምፈልግ ሰው አይደለሁም። ማን ነው ምናምንቴ ማለት? ምን ማለት ነው? ብሩኬ ነው ምናምን? ኧረ በእውነት ጥሩ ያሳለፋችሁትን ነገርማ አትዘንጉት።
ብሩኬም ቢሆን ካፍ መጥፎ ነገር እየወጣ እንትን አትበል። እሷም ደግሞ ይሄን ያህል የሚናገር እኔ እንደውም ብዙ ከብሩኬ ብዙ ነገሮች መጥፎ የሚወጡ ነገሮች አላየውም። ከሀይሚ ግን ከአንደበቷ በጣም መጥፎ መጥፎ ነገሮች እየወጡ ነው። የማንም ምናምንቴ የሚሰጠኝ ምናምን አልፈልግም ሁሉ እያለች ነበር። ምን ማለት ነው ምናምንቴ? የትናንትና ውዱ ጓደኛሽ ውዱ ፍቅረኛሽ ባለቤትሽ ልታረጊው የነበረ ልጅ ነበረ። በሰዓቱ ጥሩ ጊዜ አሳልፋችኋል። ሶ በማይሆን ነገር ከተጣላችሁ ደግሞ በዚህ ደረጃ ዘቅጦ መገኘት፣ ያልሆነ ነገር ማውራት ምን ይባላል? ለቀጣይም ላይፍሽ እኮ ይሄ ጥሩ አይደለም። ቀጣይ ላይ ላይፍ ይኖራል፣ የፍቅር ግንኙነት ይኖራል። አሁን ላይ እንደዚህ አርገሽ ኔክስት ላይ የተሻለ አገኛለሁ ብለሽ ከሆነ ተሳስተሻል። ምክንያቱም መጀመሪያ ላይ አስከፍቶ የሄደ ሰው መጨረሻ ላይ የሚያጋጥመው ያው የሚያስከፋ ሰው ነው የሚገጥመው። ባይሆን በይቅርታ ባይሆን እንኳን ፍቅራችሁ ባይቀጥል እንኳን በይቅርታ ብትለያዩ። አሁን እኮ ሰላም አይኖራችሁም ሁለታችሁም። እሷ አብሶ ሀይሚ ሰላም አይኖራትም። አሁን ብትለያይ እንኳን ስጦታውን መልሼ እረፍት አገኛለሁ አንተን አላስብም አለች እንጂ ሁሌም ስትጸጸት ትኖርበታለች። ምክንያቱም እሱ ይቅርታ ሊጠይቃት ብዙ ጊዜ ሞክሯል። እሱ ሰላም ነው የሚኖረው። ብሩኬ ምንም ነገር የሚሰማው አይነት ነገር አይፈጠርም ባይ ነኝ። እሷ ግን ይሰማታል ሁልጊዜ። የፈለገ ስጦታውን ብትመልስለት፣ የሚያስታውሳትን ነገር ብትመልስለት እንደሚሰማት ትዝ እንደሚላት እርግጠኛል። ምክንያቱም ብዙ ነገሮችን ሚስ አርጋለች፣ ብዙ ነገሮችን ራሷ አበላሽታለች። ይህ ደግሞ በሂደት ምናየው ይሆናል። እርግጠኛ ሆኜ ነው ቤተሰቦች ምላችሁ፣ እርግጠኛ ሆኜ ሀይሚ በነገሮች ካልተጸጸተች ካልተማረችበት ትውታ ያላችሁ በእውነት ነው ምላችሁ። ምክንያቱም እየበደለች ነው ያለችው እንጂ ጽድቅ ስራ እየሰራች አይደለም ይች ልጅ ያለችው። እና ብንችል መመለስ ብንችል ግን ማንችል ከሆነ ግን እኛ አሁንም ደግሞ ሀሳብ አስተያየታችንን እንሰጣለን። ምንም ብትይ መስጠታችን የማይቀር ነው። አንቺም ከመናገር አልተቆጠብሽም፣ እኛም ከመናገር ደግሞ አንቆጠብም ማለት ነው። እና እግዚአብሔር አምላክ ወደ ልቦና ቢመልስሽ፣ የዳኒ መንፈስ ወደ አንቺ ባይገባ ደስ ይለናል። የዳኒ መንፈስ ይዟታል ይችልሽ በእውነት እንዴ! ጭራሽ ልጁ ላይ እኮ መለስተኛው ትክክለኛው ዳኒ ናት። በቃ ሀይሚ ሆነ ዳኒ ራሱን ይመጣ ምላችሁ በቃ እንዴ! ሰበብ ልትሆንበት ነው እየተፈታተነችው ያለችው። የምትናገራቸው ንግግር የማንም ምናምንቲያም ምናምን በቃ እንዴ መጨረሻ ላይ እኮ እንደውም እሱ ገደል ግቢ ሲላት ነው በቃ እንደውም አለ አይደለ ተናዳ ልትሄድ የቻለችው እንጂ ይቺ ልጅ ማለት ነው ልትፋታ ሁሉ አልፈለገችም። በቃ እሷን ሊያስኬዳት የቻለው በቃ ተናዳ ልትሄድበት የቻለችው ገደል ግቢ የሚለው በቃ ዞር በይ አልፈልግሽም ገደል ግቢ የሚለው ቋንቋ ብቻ እሷን ካጠገቡ እንድትረቀው አድርጓታል እንጂ ልትለየውም አልፈለገችም። ልትደባደበው ነው የፈለገችው። በግድ እጁን አንስታ እንድትመታው ነው የፈለገችው። ይህ ለምን እንዳስፈለገ አላውቅም። ብሩኬ ግን በዚህ አጋጣሚ ሳላመሰግንህ አላልፍም። በቀጣይም ደግሞ እንደዚህ ሰበብ ልትሆንብህ ስለምትመጣ ተጠንቀቅ። ምንም አይነት ነገሮችን አንተ ባትጠቀም ማለት ለመምታት ባትሞክር ጥሩ ነው ባይ ነኝ። ምክንያቱም እኔ እያየዋት ያለሁት በቃ እንዲመታት ሆን ብላ የተጣጣረች ስለሆነች ሰበብ እንዳትሆንብህ ምንም ነገር እንደፈለገች ብትናገር ብዙ ነገሮችን ልታመጣ ከዚህም በኋላ ብዙ ነገር አለ ብላለች። ነገሮች ይብሳሉ ከዚህ በኋላ ስላለች ያው ብትጠነቀቅ ባይነኝ እኔ ላለመምታት ራስን ልክ አሁን ባለፍክበት ትዕግስት ውስጥ ብታልፍ ላለመምታት ብትሞክር በቃ በእንደዚህ በተረጋጋ መንፈስ ምትልን ሁሉ እየሰማ ባልሰማ ብታልፋት ባይነኝ ማለት ነው። ምክንያቱም ዝታበታለች ከዚህ በኋላ ይብሳል ብላለች ማለት ነው። እንግዲህ ምን አርጋ ሊበስ እንደሚችል አላቅም። ምክንያቱም እኔ የምትተወው አይመስለኝም በእውነት ልጁ እንኳን የራሱን ላይፍ ይዞ ቢመጣ የምትተወው አይነት አይመስለኝም። ምክንያቱም በቃ ይቀጥላል ከዚህ በኋላ ይብሳል ብላ ዝታበታለች። የመጨረሻ ላይም ገደል ግቢ ስላላት ተናዳ ስለሆነ የሄደችው ከዚህ የበለጠ ልጁ ላይ ሰበብ ልትሆንበት ስለምችል ብሩኬ ተጠንቀቅ ባይ ነኝ። ምርጦችዬ የዛሬው ነገር ይሄንን ይመስላል። ባባይ